የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃም ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝን በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በቀጠሉ ጦርነት አዳዲስ መረጃዎች እየወጡም ይገኛሉ። የኢራን የሚሳኤል ከተሞች ገና አልተነኩም ሲሉ ዓለም አቀፍ ተንታኞች ገለጹ። የአሜሪካ እግረኛ ወታደሮች ለመመከት በተጠንቀቅ ላይ እንገኛለን ስትል ኢራን አስታወቀች። እስራኤል በጸረ ጦርነት ተቃውሞ መታመሷም ተሰማ። በኢራን ጦርነት ምክንያት ከ300 በላይ የአሜሪካ ወታደሮች እንደቆሰሉም ተረጋገጠ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠሉ ጦርነት አዳሩን አዳዲስ መረጃዎች ተሰምተዋል። ከነዚህ መካከልም የአሜሪካ እግረኛ ወታደሮች ለመመከት በተጠንቀቅ ላይ ነኝ ስትል ኢራን አስታወቀች። ኢራን የሀገሪቱ ምድር በሚረግጡ የአሜሪካ እግረኛ ወታደሮች ላይ እሳት ለማዝነብ በተጠንቀቅ ላይ መሆኗን አስታውቃለች። አንደኛ ወሩን ያስቆጠረው እስራኤልና አሜሪካ ከኢራን ጋር ያደረጉት የሚገኘው ጦርነት አሁንም በርካታ ጉዳዮችን እያስከተለ ተጠናክሮ ቀጥሏል። የቀጠናው ጦርነትም እየተባባሰ ባለበት በዚህ ወቅት አሜሪካ ከ3500 በላይ እግረኛ ወታደሮችን የጦር መርከቧን በመካከለኛው ምስራቅ አሰማርታለች። የዋሽንግተን እግረኛ ወታደሮችም በኢራን ወታደራዊ ዘመቻ ለማካሄድ ዝግጁ መሆናቸውንም የሀገሪቱ መከላከያ ሚኒስትር ይፋ አድርገዋል። ይህንን ተከትሎም ኢራን በቀጠናው ወታደራዊ ዘመቻ ለማካሄድ በሚል ወደ መካከለኛው ምስራቅ የደረሱ የአሜሪካ ወታደሮችን በጠንቀቅ ይጠበቁ ነው ብላለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊፍ አሜሪካ ለንግግር ፍላጎት እንዳላት የገለጸች በቴህራን የእግረኛ ወታደር ዘመቻ ለማካሄድ መዘጋጀቷን ኮንነዋል። የኢራን ጦር የትኛውንም ጥቃት ለመመከት ዝግጁ ነው ያለው አፈ ጉባኤው ጦሩ ወደ ኢራን በሚገቡ የአሜሪካ እግረኛ ወታደሮች ላይ እሳት ለማዝነብ በጠንቀቅ ላይ እንደሚገኝም አበክረው ተናግረዋል። ይህ በእንዲህ እንዳለ ኢራን በተባበሩት አረብ ኤሚሬቶችና በባህሬን ላይ የአልሙኒየም መሰረተ ልማቶች ላይ ጥቃት መፈጸሟም ተመላክቷል። በተጨማሪም ቴህራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው ጥቃት የራዳር መቆጣጠሪያ ስነ ስርዓት ላይ ከፍተኛ ጉዳት ማድረሷም ተጠቅሷል። የመካከለኛው ምስራቅ ጦርነት በአሁኑ ሰዓት ላይ መስመር እየለቀቀ ይገኛል። አሜሪካም የእግረኛ ጦሯን ወደ ኢራን ያስጠጋች ሲሆን ኢራን ደግሞ በአሁኑ ሰዓት ላይ ከ1 ሚሊዮን በላይ እግረኛ ወታደርም ወደ ካርግ ደሴት ማሰማራቷ ተረጋግጧል። ይህ በሆነበት ሁኔታም በአሁኑ ሰዓት ላይ ይህንን ጦርነት በምን አይነት መንገድ ሊቋጭ ይችላል የሚለው ጉዳይ ዓለምን እያነጋገረ እንደቀጠለ ነው። የኢራን የሚሳኤል ከተሞች ገና አልተነኩም ሲሉ ዓለም አቀፍ ተንታኞች ገለጹ። በመካከለኛው ምስራቅ እየናረ የመጣው ውጥረት ተከትሎ የኢራን ወታደራዊ አቅምና በሚስጥራዊ ዋሻዎች ውስጥ የተከማቹት ሚሳኤሎችም የዓለም አቀፍ ተንታኞችን ትኩረት ስበዋል። ኢራን ከመሬት በታች የባህር ጠለል ጥልቀት በተራራማ ስንጥቆችም ውስጥ የገነባቻቸው የሚሳኤል ከተሞችም ከማንኛውም የአየር ጥቃት ተጠብቁ መሆናቸውን ስጋቱን ከፍ አድርጎታል። እነዚህ የሚስጥራዊ ማከማቻዎችን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችን የያዙ ሲሆን በማንኛውም ሰዓት ወደ ተፈለገው ኢላማ ለመተኮስ ዝግጁ መሆናቸውም ይነገራል። ኢራን እስከ 2000 ኪሎ ሜትር ድረስም መምታት የሚችሉ እንደ ሻሃባ 3 ያሉ ሚሳኤሎችን ባለቤት መሆኗን እስራኤልና በአካባቢው ያሉ የአሜሪካ ጦር ሰፈሮችንም በቀጥታ ኢላማ ውስጥ ያስገባሉ። በተለይም ደግሞ በቅርቡ ይፋ የተደረገው ፋታ የተሰኘ የሃይፐርሶኒክ ሚሳኤልም ከድምጽ ፍጥነት በላቀ ሁኔታ የሚጓዝ በመሆኑ በአሁኑ ሰዓት ላይ ያለው ያለ አየር መከላከያ ስርዓቶችን ሊያቆሙት እንደማይችሉም በሰፊው ይናገራል። ኢራን ሚሳኤሎቿን ከረቂቅ የሰው አልባ አውሮፕላኖች ጋር በማቀናጀትም የምትሰነዝረው ጥቃት የተቃራኒ ወገን የመከላከል አቅምም የማጨናነቅ ከፍተኛ ብቃት አለው። ወታደራዊ ተንታኞችም እንደሚሉት ከሆነ ኢራን እስካሁን በነበሩ ግጭቶችም የተጠቀመቻቸው ከጠቅላላ ክምችቷ እጅግ ጥቂቱን ብቻ በመሆኑ ገና አልተነካም የሚል አባባል ሚዛን ደፍቶ ይገኛል። ይህ ጉዳይ ደግሞ አሜሪካንና እስራኤል እንዲሁም ደግሞ የባህረ ሰላጤ ሀገራትንም እያስጨነቀ
ይገኛል። በቀጠለው በዚሁ ጦርነትም በአሁኑ ሰዓት ላይ በኢራን ጦርነት ከ300 በላይ የአሜሪካ ወታደሮችም እንደቆሰሉም ተረጋግጧል። በየካቲት ወር ማብቂያ ላይ የተቀሰቀሰው የኢራን ጦርነት ተከትሎ እስካሁን ድረስ ከ300 በላይ የአሜሪካ ወታደሮች መቁሰላቸውን የአሜሪካ ማዕከላዊ እዝ ይፋ ማድረጉን አልአረቢያ ዘግቧል። ኦፕሬሽን ኢፒክ ፊውሪ የተባለው ከተነሳ ጊዜ አንስቶ 303 የሚሆኑ የአሜሪካ የጦር አባላት የቆሰሉ ሲሆን አብዛኞቹም ቀላል ጉዳት እንደደረሰባቸውና 273 ያህሉ ወደ ተግባራቸው መመለሳቸውም ተገልጿል። ሆኖም 10 ወታደሮች በጽኑ መቁሰላቸውንና እስካሁንም በጦርነቱ 13 የአሜሪካ ወታደሮችን መገደላቸውም ተረጋግጧል። በሌላ በኩል ኢራን የአሜሪካ ወታደሮችም የሚያርፉባቸው በክልሉ የሚገኙ ሆቴሎችም ሙሉ በሙሉ የጥቃት ኢላማ እንደሚሆኑ እንዲሁም ደግሞ ዝግጅቷንም እንዳጠናቀቀች አሳውቃለች። የኢራን ጦር ቃል አቀባይ አቦልፋ ሻካርቺ እንደገለጹት ከሆነ የአሜሪካ ኃይሎችም የሚጠቀሙባቸው ማንኛውንም የሲቪል ተቋማትንም እንደ አሜሪካ ይዞታ ተቆጥረው ጥቃት ይሰነዘርባቸዋል ብለዋል። ኢራን እስካሁን ድረስም የደረሰባት የጉዳት መጠን በይፋ ባይታወቅም አንድ የአሜሪካ ተሟጋች ቡድን ግን 1167 የኢራን ወታደሮች መገደላቸውና 658ቱ ደግሞ ያሉበት እንደማይታወቅ መረጃዎች እንደሚያሳዩም ጠቁሟል። ይህ ደም አፋሳሽ ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የሀገሪቱን የበላይ መሪ አሊ ሐሜኒ መገደላቸውን ተከትሎ እንደነበረም ዘገባው አስታውሷል። ጦርነቱ በመካከለኛው ምስራቅ እየተስፋፋ ቢመጣም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ግጭቱን ለማቆም የሚደረጉ ንግግሮች በጥሩ ሁኔታ ላይ እንደሚገኙና ጥረቶችም መቀጠላቸውን መግለጻቸውንም አልአረቢያ አክሎ ገልጿል። በቀጠለው በዚሁ ጦርነትም እስራኤል በጸረ ጦርነት ተቃውሞ መታመሷም ተሰምቷል። በእስራኤል ዋና ከተሞችም ከኢራን ጋር እየተካሄደ ያለውን ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ የተቃውሞ ሰልፎችም ተካሂደዋል። በቴል አቪቭ ሀቢባ አደባባይም፣ በሃይፋ ሄረን ሴንተር እና በኢየሩሳሌም ፓሪስ አደባባይም የተሰበሰቡ በሺዎች የሚቆጠሩ ሰልፈኞችን መንግስት በኢራን ላይ የከፈተውን ጦርነት የተቃወሙ ሲሆን ፖሊስ ሰልፈኞቹን ለመበተን በወሰደው እርምጃ ቢያንስ 18 ሰዎች በቁጥጥር ስር እንደዋሉ ተሰምቷል። ለሁላችንም ህይወት ስንል በሚል መሪ ቃል የተዘጋጀው ይህ ሰልፍም ከዚህ ቀደም ከሚደረጉ ጥቂት የግራ ዘመን ቡድኖችም ተቃውሞ ወጣ ባለመልኩም መንግስታዊ ያልሆኑ ድርጅቶችም ጭምር የታደሙበት ታላቅ ክስተት ሆኗል። በሰልፉ ላይ በጦርነቱ ምክንያትም የሚጠፋ የሰው ህይወት እንዲቆም ከመጠየቅ ባለፈም የመንግስት የፍትህ ማሻሻያ ፖሊሲ ላይ ተቃውሞ ቀርቦበታል። በሃይፋ ከተማ ሰልፈኞች መንገዶችን በመዝጋት ከፖሊስ ጋርም ፍጥጫ ውስጥ የገቡ ሲሆን የፓርላማ አባል የሆኑትም አይማን ኦዴህ በፖሊሶች መጋፋታቸውን የሚገልጽ ያልተረጋገጠ ዘገባዎችም ወጥተዋል። በቀኝ ዘመም አክቲቪስቶችና በጸረ ጦርነት ተቃዋሚዎች መካከልም ከፍተኛ ቃለ ምልልስና ግጭት የታየ ሲሆንም በቴል አቪቭ ከተማ ላይ ከፍተኛ ቁጥር ያላቸው ሰልፈኞች መታሰራቸውም ተረጋግጧል። ይህ ክስተትም በአሁኑ ሰዓት ላይ በእስራኤልና በአሜሪካ ከኢራን ጋር የሚካሄደውን ጦርነት ያባባሰው ይገኛል። እስራኤላውያንም በአሁኑ ሰዓት ላይ ይህ ጦርነት እንዲቆምና ሰላም እንዲወርድም የጠየቁም ይገኛሉ። በትናንትናው ዕለትም በአሜሪካ በተለያዩ አካባቢዎችም በፊላዴልፊያ፣ ዋሽንግተን ዲሲ፣ ቺካጎ፣ ኒውዮርክና ሳንዲያጎ፣ ቦስተንም በእነዚህ አካባቢዎችም የጦርነት ይብቃ የሚል ሰልፍ መካሄዱ ይታወሳል። በዚህ ሰልፍ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገዛዝ ወይም ደግሞ የኪንግ አገዛዝ ያብቃ በማለትም ሰልፈኞቹ ከኢራን ጋር የተጀመረውን ጦርነት እንዲቋጭ ሲጠይቁም ተሰምተዋል። ውድ አድማጭ ተመልካቾቻችን በዚህም የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።